ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። ኢትዮጵያ ለኤርትራ ግልጽ ደብዳቤ ጽፋለች። ለረጅም ጊዜ የኤርትራ ኃይሎች በጋራ ድንበራችን ላይ የሚገኘው የኢትዮጵያን ግዛት ተቆጣጥረው የኤርትራ መንግስት በኢትዮጵያ ውስጥ ላሉ የተለያዩ ታጣቂ ቡድን ቀጥታ የቁሳቁስ ድጋፍ ሲሰጥ ቆይቷል ሲሉ መግለጫ ሰጥተዋል። በዚህም ጉዳይ የዜና ትንታኔያችን በሰፊው አካተናል። ቆይታችሁ የምትሰሙት ይሆናል። ኤርትራ የጠቅላይ ሚኒስትር አብይ አህመድ ንግግር የጦርነት አጀንዳ ምክንያት ለማድረግ የቀረበ ነው አለች። በዚህም ጉዳይ የዜና ጥንቅራችንን አካተናል። ቆይታችሁ የምትሰሙት ይሆናል። መሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያችን አጫጭር ዜና ስናልፍ ጠቅላይ ሚኒስትር አብይ አህመድ የፍትህ ሚኒስትር ዴታ የነበሩት አቶ ተስፋዬ ዳባን ከስልጣን ማንሳታቸው ታወቀ። አቶ ተስፋዬ ዳባ በሰሜን ኢትዮጵያ ጦርነት ወቅት የትግራይ ውስጥ የተገደሉ ድንበር የለሽ ሐኪሞች ቡድን ባልደረባ ጉዳይ እንዳይጣራ ከመከላከያ ጀምሮ በርካታ አነጋጋሪ ድርጊቶች ጋር ይታወቃሉ። ኢትዮጵያ ለኤርትራ ግልጽ ደብዳቤ ጽፋለች። ለረጅም ጊዜ ኤርትራ ኃይሎች በጋራ ድንበራችን ላይ የሚገኘውን የኢትዮጵያ ግዛት ተቆጣጥረው ኤርትራ መንግስት በኢትዮጵያ ውስጥ ላሉ የተለያዩ ታጣቂ ቡድን ቀጥተኛ የቁሳቁስ ድጋፍ ሲያደርጉ ቆይተዋል፣ ሲሰጡ ቆይተዋል ይላል። ይህ የግዛት ሰላማችን ሉዓላዊነታችን ጥሰት እንዲስተካከል ጥሪ ያቀርበናል። ነገር ግን እነዚህ ተደጋጋሚ ጥሪዎች ችላ ተብለዋል። ባለፉት ጥቂት ቀናት ውስጥ የተከሰቱ ክስተቶች የኤርትራ መንግስት ተጨማሪ ጥቃት መንገድ መርጧል። ኤርትራ ወታደሮች በሰሜን ምስራቅ ድንበሮቻችን ውስጥ ወደ ኢትዮጵያ ግዛት ዘልቀው መግባታችንና በኤርትራ ኃይሎች በሰሜን ምዕራብ ድንበሮች ውስጥ ከአማጽያን ቡድን ጋር የሚያካሂዱት የጋራ ወታደራዊ እንቅስቃሴ ላይ ብቻ ሳይሆን ቀጥተኛ የጥቃት ድርጊቶች ናቸው ብለዋል። ይህ ተቀባይነት የሌለው ሁኔታ ለማስቆም ኤርትራ መንግስት ወታደሮችን ወዲያውኑ ከኢትዮጵያ ግዛት እንዲያስወጣና ከውስጥ አማጽያ ቡድኖች የሚያደርጉትን ማንኛውም አይነት ትብብር እንዲያቆም በይፋ እንጠይቃለን ይላል። ማሽ ምዕት ዓመት በላይ ግጭት የሁለቱን ሀገሮች ዋና መለያ ባህሪ ሆኗል። ያ የአመጽና የመተማመን ዑደት በውይይትና በዲፕሎማሲ ተሳትፎ መስበር እንደሚቻል እናምናለን። ለኢትዮጵያ ሉዓላዊነትና ለግዛት አንድነት ለማክበር ላቀረብነው ህጋዊ ጥያቄ አዎንታዊ ምላሽ ካገኘን ኢትዮጵያ ፌዴራል ዲሞክራሲ ሪፐብሊክ መንግስት የባህር ጉዳያችንና በአሰብ ወደብ በኩል የባህር መዳረሻችን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮች ለመፍታት በቅን ልቦና ድርድር ለመሳተፍ ፍቃደኛ ነን ብለዋል። የጋራ መከባበርና የትብብር ግንኙነት ለመዳሰስ ቁርጠኛ ነን። ይህ ብዙ የጋራ የሚጋሩ የሁለቱን ሀገሮች ህዝብ መካከል አዲስ የሰላምና የብልጽግና ዘመን ሊያመጣ ይችላል። ይህን ደብዳቤ በታቀደበት መንፈስ እንደሚቀበሉት ተስፋ እናደርጋለን። ለህዝባችንና ለክልላችን ግጭትና ትርምስ ይልቅ ሰላምና ብልጽግና እንዲትመርጡ የሚያሳስብ መልካም የፍቃደኝነት ምልክት ነው ብለዋል። ኤርትራ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ንግግር የጦርነት አጀንዳ ምክንያት ለማድረግ የቀረበ ነው አለች። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካይ ምክር ቤት ያደረጉት ንግግር ኢትዮጵያ መንግስት የጦርነት አጀንዳ ምክንያት ለማድረግ የቀረበ እንደሆነ ታጁ። ንግግሩ ኢትዮጵያ መንግስት 10 የታተመ ማስታወቂያ በትግራይ ጦርነት የከፈሉት አጉሮችና ኤርትራን የጠቀለሉ ቅጣቶች ወስደው አስታወሱ። በመሆኑም ኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካይ ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር ኤርትራ የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደው ጦርነት አጀንዳ ምክንያት በማድረግ የቀረበ ነው ሲሉ ተችተዋል። የኤርትራው መንግስት ቃል አቀባይ ባስተላለፉት መልእክት በኤክስ ገጻቸው ባሰፈሩት ጽሁፍ ኢትዮጵያ መንግስት በትግራይ ጦርነት ወቅት ከጦርነት ረጅም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዲያ ሲሰጡ ነበር ብለዋል። የማን ይህን ያሉት ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካይ ምክር ቤት አባላት ለቀረቡላቸው ጥያቄ በሰጡት ማብራሪያ በትግራይ ጦርነት ወቅት ኤርትራ ወታደራዊ ጅምላ ግድያ ጨምሮ የተለያዩ ግፎችን ፈጽመዋል ሲል ከወነጀሉ በኋላ ነው። ኤርትራና ኢትዮጵያ ግንኙነት መሻከር የጠቀሱት ጠቅላይ ሚኒስትር አብይ አህመድ የሁለቱ ሀገራት መካከል ስላለው ግንኙነት ውስጥ ችግር የተፈጠረው መንግስታቸው በቀይ ባህር የባህር ማግኘት ጥያቄ ማንሳት እንዳልሆነ ተናግረዋል። በትግራይ ውጊያ ሲጀመር በመጀመሪያው ውጊያ ሽሬን ካስለቀቅን በኋላ ኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ አንዳንድ የግለሰቡ ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ጀምሯል። አልተናገርነውም እንጂ ሲሉ በሁለት መንግስታት መካከል
ጸብ የጀመረው በትግራይ ጦርነት ጋር በተያያዘ መሆኑን ገልጸዋል። በተጨማሪም ኤርትራ ወታደራዊ አክሱም ውስጥ ወጣቶችን በጅምላ ረሽነዋል። እንዲሁም አድዋና ዲግራት ከተሞች ውስጥ ፋብሪካ እንዲወድምና እንዲዘረፍ ለምክር ቤት አባላት ተነግረዋል። እነዚህ ድርጊቶችን ለማስቆም ወደ ኤርትራ በርካታ መልእክተኛ መላካቸውን አክለዋል። ይህ ጸብ ተፋፍሞ ሄዶ የፕሪቶሪያው ስምምነት ሲፈረም እንዴት ህወሓት ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው ጸቡ የመጨረሻ ጫፍ የደረሰው ብለዋል። ከዚያ በኋላ ግን የሆነው ግን እንግዲህ አንዳንድ የህወሓት ሰዎች ኢትዮጵያን ለማፍረስ እንሰራለን ያሉት ሲሉም ካሰዋል። ለዚህ ነው የጠቅላይ ሚኒስትር አብይ አህመድ ንግግር በኋላ በኤክስ ገጻቸው ምላሽ የሰጡት ኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የብልጽግና ፓርቲ አስቀያሚ መለያ የሆነው ማጭበርበርና አታላይነት ህዝብ ተወካይ ምክር ቤት ስብሰባ ላይ ታይቷል ብለዋል። የብልጽግና ፓርቲ መሪና ከፍተኛ ወታደራዊ አዛዥ በትግራይ ጦርነት እየተካሄደ በነበረ ጦርነቱ ከቆመ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ውዳሴ ሲያቀርቡ ነበር ብለዋል። የኢትዮጵያ መንግስት አመራር ወታደራዊ አዛዦች ጥልቅ ምስጋናቸውን ለመግለጽ በሀገር ደረጃ ሜዳሊያ ሲያበረክቱ እንደነበር በህዝብ የሚታወቅ መሆኑ ይታወሳል ሲሉም በኤክስ ገጻቸው ጽፈዋል። ጠቅላይ ሚኒስትሩ በፓርላማ ባደረጉት ንግግር የዘረዘሯቸው ጉዳይ ርካሽና ወራዳ ውሸት ሲሉ አጣጥለዋል። በኤርትራ ላይ የቀረበው ክስ የኢትዮጵያ መንግስት ሉዓላዊ ባህር በር የማግኘት በሚል ሽፋን በኤርትራ ሊከፍቶ ያቀደው ጦርነት አጀንዳ ለመሸፈንና ምክንያታዊ ለማስመሰል በድፍረት የተቀረጸ ነው ሲሉ ወቅሰውታል። አቶ የማነ አስከትለውም ጠቅላይ ሚኒስትር አብይ አህመድ በፓርላማ ንግግራቸው ያነሱት እስራኤል ከሶሪያ ወረራ ያዘችውን የጎላን ከፍታ ጉዳይ ጠቅሰዋል። አብይ ማብራሪያቸውን ስለ መንግስታቸው የቀይ ባህር ጥያቄ እንደ ብሔራዊ አጀንዳ እንደሚገነዘቡትም ተናግረዋል። እስራኤል የጎላን ተራራ ያዘችው ለብሔራዊ ደህንነቷ ለህልውና ችግር ያጋጥመኛል ብላ ስላመነች ነው ያሉት አብይ አክለውም ቀይ ባህርና ኢትዮጵያ ለዘላለም ተነጣጥለው መኖር አይችሉም ሲሉ ተደምጠዋል። ኢትዮጵያ ቀይ ባህር ላይ የባህር በር ለማግኘት የምትፈልገው በቢዝነስ ህግ እንደሆነ ተናግረዋል። በባህር በር ምትክ የታላቁ ህዳሴ ግድብ ወይም የኢትዮጵያ አየር መንገድ ድርሻ ሊቀርብ እንደሚችል ጠቁመዋል። ይህ ካልሆነ በሊዝ ወይም በመሬት ልውውጥ ሊከናወን እንደሚችል አስረድተዋል። ኢትዮጵያ ህዝብ ላይ እያየለ ያለው በስምነት በገበያ ህግ ሳንጣጣፍ አብረን ለማደግ በድርድር ነፍታው እያልን ነው ሲሉ መንግስታቸውን አቋም ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ አሰብ ላይ ወደብ፣ አየር ማረፊያ፣ መንገድ፣ ነዳጅ ማደያ መገንባቷን አስታውሰዋል። እኛ የምንገነባው በሆነው ምክንያት ዛሬም መከልከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደማይፈለግ ነገር ሳንገባ በሰላም ድርድር መጨረሻ ተገቢ ነው ብዬ አምናለሁ ብለዋል። አብይ የጠቀሱት የጎላን ከፍታ ምሳሌ ያነሱት ኤርትራ ማስታወቂያ ሚኒስትር ይህን ጉዳይ መነሳቱ ኢትዮጵያ መንግስት አስመራ ላይ ሊከፍት ያቀደውን ግድየለሽና ህገወጥ የጦርነት አጀንዳ ምክንያት ለማድረግ የቀረበ እንደሆነ ጽፈዋል። እንደውም የብልጽግና ፓርቲ መሪ በኤርትራ ላይ የያዘውን ግድየለሽ ህገወጥ የጦር አጀንዳ ምክንያታዊ በማድረግ በሚል በዙ ንግግር ላይ ጎላን ከፍተኛ ምሳሌ ሊያነሳ ጨዋታ ራሱን አጋልጦታል ብለዋል። በፕሪቶሪያው ስምምነት መፈረም ወደ ግንኙነት እየሻከረ የመጣ ኢትዮጵያና ኤርትራ አንዳቸው ሌላኛው ሲወነጅሉ ቆይተዋል። ከዚሁም ጋር ተይዞ ከሳምንታት በፊት የፌዴራል ፖሊስ ኤርትራ መንግስት በአማራ ክልል የሚንቀሳቀሱ ፋኖ ኃይሎች ልኳቸዋል ያላቸውን የጦር መሳሪያ ቁጥጥር ስር መዋላቸውን አስታውቀዋል። ኤርትራ ግን ይህን ወንጀላ ውድቅ አድርገዋለች።